ልጁ ተመልሶላታል። ከእንግዲህ ከህይወቱ እሷ እንድትወጣ ነው የምፈልገው። በቃ የራሷን ህይወት እንድትኖር ነው የምፈልገው። እሱ የራሱን ህይወት ይኑር። በሷ ብዙ ተባል። ወንድምሽ ላይ ይህን ያህል ሲመጣ ወንድምሽ ላይ የሚያጠፋው ጥፋት ይፋ ሲደረግ በዚህ ልክ ላጠፋው ጥፋት ተገቢውን ቅጣት ሲያገኝ በዚህ ልክ የተቀየርሽው ለምንድን ነው? ማን ነው በዚህ ልክ እንደዚህ ልትሆኚ የቻልሽው ለምንድን ነው እንዴ? አንቺ እኮ ከእውነት ጎን እኮ ነው መቆም ያለብሽ ቡዜ። እውነት የትም ብገባኔ ከእውነት ጎን ነኝ። ከእውነት ጎን ማትቆሙትማ እናንተ ናችሁ። እንደ እንትን የምትዋልሉት ያላችሁ እናንተ ናችሁ። ራሳችሁን አቋማችሁን አስተካክሉ። ልጅቷን በስነ ስርዓት መንገድ እንድትሄድ ምከሯት። አሁን ተቆርቁረህ መሰለኝ እኔ ግን የጠራኸኝ አይደል? አዎ ተቆርቁረህ። በቃ ተቆርቁረህ ከሆነ ሄድና ንገራት። ህይወትሽን ኑሪ። ከእንግዲህ በቃ ልጅሽን አሳድጊ አርፈሽ። እሱንም አታበሳጭ። ወይ የማይሆን ነገር ልጁ ማየት ባለበት መንገድ ይሄ ያባት ነው ብለህ ምከራት። ሩታ ጥፋት አታጠፋ ማለት አይደለም። የሰው ልጅ ሆኖ ንጹህ የለውም። የሰው ልጅ ሆኖ ጽድት ተደርጎ የተፈጠረ ሰው የለም። ሁሉም ሰው እንከን አለው። ግን ደግሞ እንከኑን በፍቅር እንከኑን በመውደድ እንከኑን አጠገቡ ሆኖ በመናገር አለሁልህ ግን ይሄን ነገር ብታስተካከል አሪፍ ነው ተብሎ እንጂ በዚህ ልክ ተቀይሮ ከሷ ጎን ርቆ ወንድምሽ ጎን ሆኖ እንዴ ወንድምሽ እኮ የሁለት የሶስት ወር ልጅ ሕፃን ልጅ መውሰዱ ልክ ነው እንዴ? ብቻ አንቺ ከጎኗ ቆመሽ የሁለቱ ችግር አውቀሽ ቀርፈሽ ሁለቱ ልጆቹ አብረው እንዲያሳደጉ የምትችይበት መንገድ መፍጠር ሲገባሽ በዚህ ልክ ተቀይረሽ ሌላ ነገር ማድረጉ ልክ አይደለም። ብቻ እኮ ነው እነሱ ጸባቸው ይታወቃል፣ ግልጽ ነው። ስለዚህ አይፈልጉም አብረው መሆናቸውን። እኔ አብረው በግድ ሁኑ ብዬ አላጣምራቸውም። ሲፈልጉ አብረው ይሁኑ፣ ሲፈልጉ ይለያዩ፣ አይመለከተኝም። እንግዲህ በኋላ ከወንድምሽ ጎን ከቆምሽ ሩታን በዚህ ልክ እንድትናገሪያትም አፍ እንድትከፍቺም ከሷ ጋር ሌላ ሰጣ ገባም እንድትገቢ አንፈልግም። ገባሽ? አዎ አንተም ደገምከው። አዎ ይኸውልሽ አንድ ነገር ልንገርሽ። በቃ እግዚአብሔር ኖ መምጣት አለ መምጣት ሳይሆን ይኸውልሽ ጠራይ መምጣቴን ያጠፋው። እሺ እሱ እንደ ጥፋት ይው። ነገር ግን በዚህ ልክ ሩታን ልታወሪያትና ሌላ ነገር ከወንድምሽ ጎን ቆመሽ እንድትሰድቢያትም ሌላ ነገር እንድትፈጥሪም አንፈልግም። በቃ ከእንግዲህ እኮ የሚያገናኘን ነገር አይኖርም። ገባ? የሚያገናኘን ነገር አይኖርም ስልህ ልጅ መሀላቸው አለ። መድኃኒዓለም እሱ ያሳድገው ልጁን በጥበብ በሞገስ ያሳድገው ልጁን። ሌላ በተረፈ ግን እሷ ውዥንብር እንድትፈጥር አልፈልግም። ሲጀመር ምንም አይነት ህይወት ይኑር እሱ አይመለከታትም ከእንግዲህ። ገባ? ስለዚህ እናንተም አይመለከታችሁም። በሩታ ጉዳይ ይመለከተናል። ሩታ ነገርኩ እኮ አሁን ልጁ ተመልሶላታል አልኩ። ከእንግዲህ ምን ትፈልጋለች? ይሄ ወንድምሽ አብርሃም እየመጣ ሌላ ነገር እንዲፈጥር እንዲያስጨንቃት አይፈጥርም። አታስብ። እሺ እሱ ከፈጠረ ሰላም ልጁ እንዲያይ ይፈልጋል። ልጁ ድክመቱ ነው። በቃ የወለደው ልጅ ስለሆነ በጣም ስለሚወደው ድክመቱ ነው። ልጁ ደግሞ እንዲያይ አይከለከልም። ግን ልጅ እንዲያይ ብቻ ትፍቀድለት እንጂ አጠገቡ አይደርስም። ሰላም ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን አለው። እንግዲህ በያላችሁበት ሰላም ይብዛልኝ። ዛሬ እንግዲህ ወደ እናንተ መጥቻለሁ። ያው ሰሞኑ በጣም ብዙ ነገሮች እየተፈጠሩ ነው። ከእናንተ የተደበቀ ነገር ምንም የለም። በአብርሃምም በሩታም በአብርሃም ቤተሰብ ዙሪያ እንዲሁም በእኛ በጓደኞቹ ዙሪያ በጣም ብዙና የሚደብር ነገሮች እየተፈጠሩ ነው እና እነዛ ሁሉ በጣም እውነት ለመናገር በጣም ነው የሚደብረው። እኛ ነገሮች እንዲስተካከሉና ወደ የቦታቸው እንዲመለሱ የሆነ በጣረን ቁጥር ነገሮች በቃ በጣም ወደማይፈለግበት አቅጣጫ እየሄዱ ነው እና እውነት ለመናገር እኔ በተፈጠሩት ነገሮች ሁሉ በጣም ነው የደበረኝ፣ በጣም ነው የከፋኝ። ምክንያቱም አንዳንዴ የሆነ ከሰው የማትጠብቁት ነገር ተደርጎ ስታዩ፣ ለምሳሌ እኔ በራሴ የማልጠብቃቸው በጣም ብዙ ነገሮች ተፈጥሯል። በጣም ብዙ ነገሮች ተደርጓል። እነዛ ነገሮች ለምን ተፈጠሩ ብዬ ለመጠየቅ ስሞክር ሁላ የሚመለስላችሁ መልስ ደስ የማይል ነው። ለምሳሌ አሁን ቡዜ ያብርሽት እኔ በጣም ነው ማከብራት፣ በጣም ነው የምወዳት። ግን ደግሞ አንዳንዴ በዚህ ልክ ደግሞ ነገር ቀይራ በዚህ ልክ ተለውጣ ወንድሜ ለምን ተነካብኝ፣ ወንድሜ ለምን ማለቷ በጣም ነው ያስከፋኝ። ምክንያቱም አንድ ሴት ልጅ የሴትን ጭንቀት፣ የሴትን ጉዳት፣ የሴትን ችግር ትረዳለች ብዬ ነው የማስበው። እስከዛሬም ቡዜ እነዛ ነገሮች ሁሉ ትረዳለች፣ ለሩታ ታስብላታለች፣ ለሩታ ትጨነቅላታለች ብዬ ነበር የማስበው። ገባችሁ? ግን ደግሞ አንድ ነገር ወንድሜ ለምን ተነካ ብላ በዚህ ልክ ሩታ ላይ ዞራ ሩታ ልታወራትና እንደዚህ የማይሆን ነገር መፈጠሩ በጣም ነው የደበረኝ። እኔ እሷም ብትሆን በእርግጠኝነት ማለት ነው አብርሃም ስለተነካ እንጂ ቡዜም በቦታው ብትሆን ከዛ በላይ ታደርግ ነበር። እሷም የምታደርገው ነገር እንዲሁም ሩታ ምንም አላደረገችም። ብዙ ታግሳለች። ብዙ ነገሮች ለማስተካከል ሞክራ ከአቅሟ በላይ ሲሆን ነው እንዴ አብርሃም ላይ ውሳኔ ወሰነችው አይደል እንዴ? ከመሬት ተነስታ ወይም በአንዴ አልወሰነችም። ይሄ ሁሉ ውሳኔ ከዚህ ቤት
ራሷን ቡዜን አግኝታ እኮ ብዙ ነገር አውርታታለች። ግን ቡዜ ያ ሁሉ ነገር ትታ በአንዴ ሩታ ላይ ተቀይራ በዛ ልክ እሷን ማውራታና በዛ ልክ ያ ሁሉ ነገር ማድረጓ ልክ አይደለም። ምክንያቱም ከሷ አንጠብቅም። አንድ እናት ልጇ ከጉዩዋ ሲነጠል የ3 ወርና የ4 ወር የሆነው ህፃን ልጅ ከጉዩዋ ሲነጠልባት ምን አይነት ስሜት ይሰማታል? ምን አይነት ነገር ምን አይነት ጊዜ ታሳልፋለች ተብሎ አይታሰብም? እሷ ግን ይሄ ሁሉ ነገር ሳትረዳ ወንድሜ ብቻ አይባልም። እንደዚህ ሁልጊዜ መቆም ያለባችሁ እናንተም ብትሆኑ ከእውነት ጎነ ነው። ይሄ ወንድም ስጋ ስለሆነ ይሄ የሚታዘንለት ርህራሄ የሚደረግለት ምንም ጉዳይ የለም። እኔ የማስበው እንደዛ ነው። ግን ደግሞ ቡዜ ከሷ አንጠብቅም። እውነት ለመናገር ካንቺ አልጠብቅም ቡዜ። አብርሃም በርግጥ አንዴ ለይቶለታል። አብርሃም አስተሳሰቡ የወረደ ማለትም ይሁን ለልጄ እኔ የማስብለት አስተሳሰብ አለ። ልጄ እንዳይጎዳብኝ ምንም እንኳን አጠገቡ ባልሆን ምንም እንኳን እንደ አባትነት ፍቅር ባይሰጠው የአባትነት እንደ አባት አቅፎ ባያሳድገው እንኳን እናቱ አቅፋ እንድታሳድገው እድሉን መስጠትና ፍቅር መስጠት ነበረበት። እሱ ግን ይሁን አስተሳሰቡ እንዴት እንደሆነ አመለካከቱ እንዴት እንደሆነ አንዳንድ የሰው ልጅ እኛ እናት አባቶቻችን አቅፈው አይደል ያሳደጉን። ስለዚህ ፍቅርን ከእናት ከአባቴ ነው የተማርኩት። አብርሃምም ከእናት ከአባቱ ጥሩና ጥሩ አባት አለው፣ ጥሩ ቤተሰብ አለው። እሱ ግን በማን እንደወጣ አናውቅም። እኛ አሁን ቤተሰቡ እንዴት ሰው አክባሪ እንደሆኑ እሱ ግን በዚህ ልክ ሴት ልጅ የማያከብርና ለህፃን ልጅ የማይጨነቅ መሆኑ በጣም ነው የሚያስጠላው። ዛሬም በዚህ መልኩ የመጣሁላችሁ ቡዜ ላገኛት ፈልጋለሁ። ከቡዜ ጋር ብዙ ማውራት የምፈልጋቸው ነገሮች አሉ። ምክንያቱም ከዛን ቀን በኋላ ራሱ ከሩታ ጋር እሷና ሩታ ሰላም አይደሉም። ብዙ ነገሮች የተፈጠሩ ነው። ሩታ ደግሞ የምታሳልፋቸው ጊዜያቶች ከቡዜ በላይ እኛ ጎኗ ጋር ቆመን ብዙ ነገሮች እያሳለፈች ነው። ብዙ ደስ የማይሉ ጊዜያቶች እያሳለፈች ስለነበር ቡዜ ደግሞ ያን ሁሉ ነገር ትታ በዚህ ልክ ሩታ ላይ ተነስታ ማውራቷ አሁን ደግሞ ያሉበት ነገሮች ራሱ ልክ ስላልሆነ ምን እያደረገች እንደሆነ ማወቅ ፈልጋለሁ። ገባችሁ? እኔ ለአንድ ሰከንድ እንኳን የትኛውም ሰው በኔ ጉዳይ እንዲያዝንብኝ፣ በኔ ጉዳይ እንዲያለቅስብኝ፣ በኔ ጉዳይ የሆነ ነገር እንዲሆን አልፈልግም። ገባችሁ? ለአንድ ሰከንድ በቡዜ ደግሞ ምክንያት ሩታ መልቀስ የለባትም። ሩታ ምንም መሆን የለባትም። ብትችል ቢገባት ብትረዳ የወንድሟ ባለቤት ነበረች። ቢገባት እሷ የልጁ አክስት ነች። በዚህ ሰዓት መሆን የነበረባት ወንድሜ ነው፣ ምንም ቢያጠፋ ከወንድሜ ጎን መቆም እችላለሁ ማለት አልነበረም የነበረባት። ብትችል ከሩታ ጎን ቆማ ወንድሟን ለማስተካከል ወንድሟን ለማስተካከል እኮ አይደለም ቡዜ አይደለም ወንድሞቿ ጋሽዬ ራሱ በጣም ብዙ ለፍቷል፣ በጣም ብዙ ታግሏል። ግን ያ ሁሉ ነገር ሊሆን አልቻለም፣ ያ ሁሉ ነገር ሊሳካ አልቻለም። ግን እያጠፋም እየበደለም ክፋትም እየሰራ ከጎኑ የቆመችለት ቡዜ ልክ አይደለችም። እስር ቤት የገባው ቢገባት አንድ ቀን 2 ቀን መታረም አለበት። እስቲ ራሱን ያዳምጥ ነበር ማለት የነበረባት። እሷ ግን ገና እንደገባ በአንድ ቀኑ ሄዳ ሩታን ምን እንዳላቸዋት ምን እንደተናገረቻት ሁላችሁ የምታውቁት ጉዳይ ነው። እና አሁንም ያው ቡዜ እያየዋት ነው። እሷ ብዙ መስማት የምፈልጋቸው ነገሮች አሉ። ቡዜ እሺ ካለ እንዴት ነው? ሰላም ነው አለው። እግዚአብሔር ይመስገን ሁሉ ሰላም። እግዚአብሔር ይመስገን። እንዴት ነው? እኔ ደህና ነኝ ያለው። ትንሽ ተጠፋፋን አይደል? ከተገናኘን ቆየ። አዎ ማግኘት ምን ያስፈልጋል ብዬ ነው የተጠፋሁት። በእርግጥ መገናኘት ለመፍትሄ ጥሩ ነው ብዬ አስባለሁ። ማለትም አንቺ ስታጠፊ የሆነ ሰው ሊያወራሽ ይገባል። እኛ ስናጠፋ አንቺ ልታወሪኝ ይገባል። እንደዚህ እየተራረምን ነው አይደል የምንኖረው? የሰው ልጅ ፐርፌክት የለውም። ማንም ሰው ንጹህ አይደለም እኮ። አሁን አንተ ልታወራኝ የፈለከው በምን ጉዳይ ነው? እኔ ላወራሽ የምፈልገው ሰሞኑ እየተፈጠሩ ባሉት ጉዳይ በአንቺና በሩታ መሀል ይህን ያህል ክፍተት መፈጠሩ ከዚህ በፊት በጣም አሰብልሻለሁ፣ በጣም እጨነቅልሻለሁ ብለሽ ቢያንስ አይተናል። ቢያንስ እኔ አንቺን በጣም ነው የምወድሽ፣ በጣም ነው የማከብረሽ። ግን ደግሞ ሰሞኑ እያደረግሽ ያልቸው የምትሰሪያቸው ነገሮች ልክ አይደሉም። በዚህ ልክ ሩታ ላይ መቀየሩና ይሄ ሁሉ ነገር ማድረጉ ለምንድን ነው ያስፈለገው? ምን አደረኩ ቡዜ? ምን አድርጌ ነው እንደዚህ የምትለኝ? አንድ ቀን ወንድምሽ እስር ቤት ገባ፣ ታሰረ። በነገራችን ላይ አብርሃምም የታሰረው እስር ቤትም የገባው የእጁን ያገኙ። ይቅርታ ይሄን ስልሽ ገባሽ ወይ ቡዝዬ? ማለትም ላጠፋው ጥፋት የትኛውም ሰው ተገቢውን ቅጣት ማግኘት አለበት ብዬ አስባለሁ። አብርሃም አይደለም አሁን ከድሮ ጀምሮ እያጠፋቸው የመጣቸው ጥፋቶች ሁላችንም የምናውቀው ጉዳይ ነው አይደል? ብቻ አንቺ በዚህ ሰዓት ከሩታ ጎን ቆመሽ ጥፋቷን ልትነግሪያት ወይም ደግሞ ከጉድለቷ ጎን ቆመሽ ልታበረቻት ከጎኗ መቆም ሲገባሽ በዚህ ልክ አንድ ጥፋት አጠፋች ብለሽ
ሩታ ላይ መቀየሩ ለምንድን ነው ያስፈልገው? ሲጀመር በድሮ በሬ ያረሰ የለም። ሲቀጥል ደግሞ አንተ ምን አገባህ በኔና በሷ እንዲህ የምታወራኝ? ብዙ ገብታችሁ ብዙ ፈተፈታችሁ ብዙ በጠበጣችሁ ብዙ ነገር አረጋችሁ። እዛ ጋር ሄዳችሁ ታቀጣጥላላችሁ፣ የሆነ ጋር ተመጣላችሁ ታቀጣጥላላችሁ። አሁን ምን ይፈጠር ብለህ ነው እኔን የጠራኸኝ? ቡዜ ይኸውልሽ የሚፈጠረው ምን እንደሆነ ታውቂያለሽ? ሩታን በዚህ ልክ በቃ ለወንድምሽ አስበሻል፣ ለወንድምሽ ተጨንቀሻል። ሩታን ብዙ አውርተሻታል፣ ብዙ ተናግረሻታል። አሁንም አወራታለሁ። ከዚህ በላይ ደግሞ ማውራት የለብሽም። ገባሽ? አሁንም አወራታለሁ ካጠፋች። ኖ አንድ አላጠፋችም። ያጠፋችው ሁሉ ጊዜ እያጠፋ ያለው ሁሉ ጊዜ ክፍተት እየፈጠረ ያለው ወንድምሽና ወንድምሽ ብቻ ነው። ለአንድ ሰከንድ እንኳን የሰው ልጅ በእርግጥ ንጹህ ነች እያልኩኝ አይደለም፣ ጥፋት ታጠፋለች። ግን ደግሞ በዚህ ልክ ተቀይረሽ እሷ ላይ እንደዚህ መሆን አስፈላጊ አይደለም። ካንቺ አልጠብቅም። ስለዚህ ስትገለውም ልክ ናት። አታደርግም ሩታ አደረገችው። ምን አደረገች? ራቁት ፎቶ መልቀቅ ማለት አልለቀቀችም። ፎቶ ባሏ ነው ያዘች። ኢትስ ኦኬ ያ ጥፋት ነው። ነገር ግን ሰው ያሳየችው ለማን ያሳይ? ለዳኒ ለሜሪ የሱን ጓደኞቹ ናቸው። ኧረ እባክህ የሱ ጓደኞቹ ናቸው። አሁን ይኸውልህ ጓደኛዬ የሚያውቀኝ ታጠቄ ሚስቴ የምታቀኝ አውልቄ ይባላል። ይሄ ማለት ምን እንደሆነ ታውቃለህ? ሚስቱ ሁሉ ነገር ታውቃለች ማለት ነው። ታውቃለች። አንተ ማታውቀውን ነገር ሚስትህ ታውቃለች። እኔ ማላውቀውን እኔ ማላውቀው የራሱ ሴቭ የተባለ ነገር አለው የትኛውም ሰው እና ያንን ፓርቱ ለሷ ያሳየበትን ነገር ለህዝብ ነገረችው። እሱ ስንት አመት ሙሉ እየጠፋለ እንዴ? የምን አንድ ጥፋት ሲጀመር ወደ ኋላ ለምን እንደምትመለሱት እናንተ? ወደ ኋላ አይደለም ስቲል ነው እስካሁን ባለበት ደረጃ ምን ያደረገው ነገር ተደረገበት ያለው እሱ ላይ ነው። ምን ተደረገበት? እስቲ ምን ተደረገበት? ልጅ እንዳይተከለከለ ሲሄድ ተሳለቁበት እንደ ሴት ያላደረጉት ምን አላደረጉት ትላለህ እንዴ? የባለፈው አለፈ እና ዘመኗን ያለፈ ይሄን አርጎኛልና ነገ ይሄ ያረጋለሁ ያለፈ ይሄ ያርጎኛልና ነገ ይሄ ያረጋለሁ ብላ እንድትኖር ነው ፈልጉት። ቡዜ ይኸውልሽ እኛ እንደዛ እንድትኖር ለአንድ ሰከንድ እንኳን ሩታ አብርሃምን ለመጉዳት አታስብም። ዴይ ቱ ዴይ በየቀኑ እየመጣ እየጎዳት ብዙ ነገር እያደረገ ያለው ወንድምሽ ነው። ስለዚህ በዚህ ልክ ደግሞ ሩታ ላይ መቀየርና ሩታ ላይ ይሄ ሁሉ ጥላቻ ማድረጉ ተገቢ አይደለም። በቃ አንቺ ቢገባሽ ከጎኗ መቆምና ልታበረቻት ነው የሚገባው። አንቺ እኮ የልጇ አክስት እኮ ነሽ። ልቆም አይገባም። የማይሆን ስፍራ ላይ ካገኘኋት አልቆምም። እስቲ እኔ ምንም ጥፋቷ ሊታየኝ አልቻለም። ቡዜ አንድ ቀን እኮ አሳሰረችው የሆነ ነገር አደረገች ብለሽ እኮ ነው በዚህ ልክ ተቀየረሽ። ከዚህ አልታሰረም ነበር። በጥፋቱ ነው የታሰረው። በጥፋቱ ያኔ ምን አልኳት? እኔ ልክ ነሽ ነው ያልኳት። ያኔ ስታሳስረው እንዴት ታሳስሪዋለሽ ብዬ ወጥቼ አላወራኋትም። በውስጥ ስታወራኝ ቡዜ እንዲህ እኮ ነው ስትለኝ ተረድቻት ምንም አላልኳትም። አሁን ግን ያሰረችበት መንገድ ልክ አይደለም። ለሱ ራሱ ያሰበች አይመስለኝም። ልጁ እሺ ለልጁ ብታስብ ኖሮ ልጁ የት ይሆናል ብላ እስር ቤት መወርወር ነበረባት። እኔ ያም ሆነ ይህ አሁን ገብቷል አይደለም? ልጁ ተመልሶላታል። ከእንግዲህ ከህይወቱ እሷ እንድትወጣ ነው የምፈልገው። በቃ የራሷን ህይወት እንድትኖር ነው የምፈልገው። እሱም የራሱን ህይወት ይኑር። በሷ ብዙ ተባልኩኝ፣ ብዙ ነገር ተባልኩኝ። አይ ዶንት ኬር ምንም ነገር አይመስለኝም ማንም ምንም ቢለኝ ግን አሁን ግን እናንተ አሁን እኔ ጋር መጣችሁ እንዲህ የምትሆኑት ምንድነው? እያወራችሁኝ ነው ሁላችሁም። አንተ ይኸው በቪዲዮ መጣ፣ ሌሎቻቸውም እየደወሉ እያወሩኝ ነው። ምን ላርጋችሁ? እኔ ቡዜ አሁን እኛ ምንም እንድታረጊንም አንፈልግም። ታዲያ ግን ደግሞ እውነታውን ይዘን ተከትለን መሄድ አለብን አይደል? የትኛው እውነት ማለት እውነት የማይዋሽ የማይካድ ምን ማለት ነው? እውነት አታውቁም። አሁን እኔ እውነት ለመናገር ይኸውልሽ ቡዝዬ ወንድምሽ ላይ ይሄን ያህል ሲመጣ ወንድምሽ ላይ የሚያጠፋው ጥፋት ይፋ ሲደረግ በዚህ ልክ ላጠፋው ጥፋት ተገቢውን ቅጣት ሲያገኝ በዚህ ልክ የተቀየርሽው ለምንድን ነው? ማን ነው በዚህ ልክ እንደዚህ ልትሆኚ የቻልሽው ለምንድን ነው እንዴ? አንቺ እኮ ከእውነት ጎን እኮ ነው መቆም ያለብሽ ቡዜ። እውነት የትም ብገባኔ ከእውነት ጎን ነኝ። ከእውነት ጎን ማትቆሙትማ እናንተ ናችሁ። እንደ እንትን የምትዋልሉት ያላችሁ እናንተ ናችሁ። ራሳችሁን አቋማችሁን አስተካክሉ። ልጅቷን በስነ ስርዓት መንገድ እንድትሄድ ምከሯት። አሁን ተቆርቁረህ መሰለኝ እኔ ግን የጠራኸኝ አይደል? አዎ ተቆርቁረህ። በቃ ተቆርቁረህ ከሆነ ሄድና ንገራት፣ ህይወትሽን ኑሪ። ከእንግዲህ በቃ ልጅሽን አሳድጊ አርፈሽ። እሱንም አታበሳጭ ወይ የማይሆን ነገር ልጁ ማየት ባለበት መንገድ ይሄ ያባት ነው ብለህ ምከራት ካሰብክላት። አላበሳጨችውም። መች ነው ያበሳጨችው? ኧረ በእናትህ ዝም በል ወይ እሺ ከኔ ጋር ከመውራት በፊት እኔ ለመጨቃጨቅ ሳይሆን ማለት ነው። አሁንም አንድ ነገር ልነግርሽ እፈልጋለሁ። ሩታ ጥፋት አታጠፋም ማለት አይደለም። የሰው ልጅ ሆኖ ንጹህ የለውም። የሰው ልጅ ሆኖ ጽድት ተደርጎ የተፈጠረ ሰው የለውም። ሁሉም ሰው እንከን አለው። ግን ደግሞ እንከኑን በፍቅር እንከኑን በመውደድ እንከኑን አጠገቡ ሆኖ በመናገር አለሁልህ ግን ይሄን ነገር ብታስተካከል አሪፍ ነው ተብሎ እንጂ በዚህ ልክ ተቀይሮ
ከሷ ጎን ርቆ ወንድምሽ ጎን ሆኖ እንዴ ወንድምሽ እኮ የ2-3 ወር ልጅ ልጅ መውሰዱ ልክ ነው እንዴ? እኔ ልክ ነው አላልኩም። እና እሱን እኮ ልጅ ስለወሰደ ልክ ነው ብያለሁ። እና በመትፈልግ ሰምተሃል? አሁን በቪዲዮ ከሱ ጎን ቆምሽ እኮ ማለት እንደዛ ማለት እኮ ነው እንዴ? ተሳስተሃል። እኔ ልጅ ከናቱ ይነጣል የምል ሴት አይደለሁም አላልኩምም። ሲጀመር ገባህ አይደል? እና በዛው ስራው እኮ ያሳሰረችው በዛ ስራው ነው፣ የከሰሰችው በዛ ስራው ነው፣ ሌላ ስራው አይደለም። ወጥመድ ነበር ተሳክቶላቸዋል። ግን ደግሞ እሱ ተፈቷል እኮ ልጇን ተመልሷል። አሁን ምንድነው የምትፈልገው ከኔ እንዴ? አንድ ቀን ነው እሱም ፖሊስ ባልሆነ ሰው የሆነ ነገር አርገው ምን አርገው እንደሆነ አላውቅም። ፌስታቸውን ያክብሩ ለአንድ ቀን አክብረዋል። አሁን ግን ተፈቷል እኮ ልጇን ተመልሶላታል። ገብቷል አይደለ? ግን እነሱ ሴራ ነበረ። በቃ በይቅርታ ሰበብ መጀመሪያ ገቡ እንደዚህ ያሉ። ከዛ በኋላ በቃ ልጁ ሲወስደው ድክመቱን ያውቁታል፣ ተጠቀሙበት። ልጁም ተሳካለትና ገባ። በቃ በእነሱ እንትንስ ወጥመድ ውስጥ ገባ። አሁን ግን ወጥቷል። እግዚአብሔር ይመስገን። አሁን ምንድነው የምፈልገው? እኛ ይኸውልሽ ሁልጊዜ አብርሃም ብርቱ እንዲሆን ከምንም ማለት ከሰው ከተጠመደለት ወጥመድ በላይ እንዲሆን ነው የምንፈልገው። ለአንድ ሰከንድ የሱ ውድቀት አንመኝም። ለአንዱን ነው የምትመኘው። ይኸውልሽ አይደለም ብዙዬ እኔ ይኸውልሽ ለአንድ ሰከንድ እንኳን የአብርሃም ውድቀት፣ የአብርሃም ማዘን፣ የአብርሃም መውደቅ አስቤም ፈልጌውም አላውቅም። ውድቀቱን ነው የምትፈልጉት። እኔ ልንገራችሁ ብዙ ሁሉም ውድቀቱን የምትፈልጉ ሁላችሁ አይሳካላችሁ። እኛ ይኸውልሽ ከፍ ብሎ ቢታይ ደስ ይለናል። ግን ደግሞ ከሚወዳት ባለቤቱ ከሚወደው ልጁ ነገ ልጁ አድጎ አባቴ ኖ አይደለም ብዙ አሁንም አንድ ነገር ልንገርሽ፣ ብትሲ አንቺ ከጎኗ ቆመሽ የሁለቱ ችግር አውቀሽ ቀርፈሽ ሁለቱ ልጆቹ አብረው እንዲያሳደጉ የምትችይበት መንገድ መፍጠር ሲገባሽ በዚህ ልክ ተቀይረሽ ሌላ ነገር ማድረጉ ልክ አይደለም። ብትሲ እኮ ነው እነሱ ጸባቸው ይታወቃል፣ ግልጽ ነው። ስለዚህ አይፈልጉም አብረው መሆናቸውን። እኔ አብረው በግድ ሁኑ ብዬ አላጣምራቸውም። ሲፈልጉ አብረው ይሁኑ፣ ሲፈልጉ ይለያዩ፣ አይመለከተኝም። ገባ? ግን ሁለቱም ባሉበት ደና መሆን ነው ያለባቸው አይደለም? ግን ደና እንዲሆኑ አላደረጋቸውም። እናንተ ዙሪያቸው እየመጣችሁ እሷም ዙሪያ ላይ የማይሆን ነገር ታወራላችሁ፣ የማይሆን ነገር ትፈጥራላችሁ። እንዲህ ከምትሉ ዳኒና ሜሪ ሲያደርጉት ይሄ ነገር ልክ አይደለም፣ ተው። ነገር እንዲበርድ ነው እኛ ምን ፈልገው ብለናል እኮ ቡዜ። ያኔ ፎቶ ሩታን እኮ ወቅሰናታል። ይኸውልሽ ፎቶ ሲወጣ ሩታ ልክ ካነበረች ልክ አይደለሽም፣ እንደዚህ ማድረግ አልነበረሽም፣ ባልሽ ነው የባልሽን ከእንደዚህ ማውጣት አልነበረብሽም ብለናል። ምክንያቱም የሰው ልጅ ሲያጠፋ ተፋቶን እናገራታለን። ግን ደግሞ አሁን አንቺም ደግሞ ስትገዝ የገዝተሽበት መንገድ እሷን ያወራሽበት መንገድ ወንድምሽን ደግፈሽ ለምን ብለሽ መናገርሽ ልክ አይደለም። ግን ደግሞ አሁንም አንድ ነገር ልነግርሽ እፈልጋለሁ። ከቻልሽ ከሩታ ጎን ቆመሽ ከእውነት ጎን ቆመሽ ከእውነት ጎን በል ከእውነት ጎን ቆመሽ አይደለም። ምክንያቱም ሩታ ስታጠፋ ከሷ ጋር ሲሆን ልክ ነኝ አይደል? እሱ ደግሞ አብርሃም ጎን ሲሆን ደግሞ ልክ አይደለም። እንግዲህ በኋላ ከወንድምሽ ጎን ከቆምሽ ሩታን በዚህ ልክ እንድትናገሪያትም አፍ እንድትከፍቺም ከሷ ጋር ሌላ ሰጣ ጋባ እንድትገቢ አንፈልግም። ገባሽ? አዎ አንተም ደገምከው። አዎ ይኸውልሽ አንድ ነገር ልንገርሽ። በቃ እግዚአብሔር ኖ መምጣት አለ መምጣት ሳይሆን ይኸውልሽ ጠራይ መምጣቴን ያጠፋው። እሺ እሱ እንደ ጥፋት ይው። ነገር ግን በዚህ ልክ ሩታን ልታወሪያትና ሌላ ነገር ከወንድምሽ ጎን ቆመሽ እንድትሰድቢያትም ሌላ ነገር እንድትፈጥሪ ማንፈልግም። በቃ ከወንድምሽ ጎን ቆምሽ ኦኬ በቃ። ግን ደግሞ ብቻ ቢገባሽ ሴት ነሽ፣ የሴት ችግር፣ የሴት ጉዳት፣ የሴት ክፍተት ይገባሻል። ከሴት ጎን ነበር መቆም የሚገባሽ። ወንድ ነኝ ኖ ወንድ ጥፋት በነገራችን ላይ ጎን መቆም ያለብኝ ጥፋትም ቢሆን አይደለም። እና የሰው ልጅ ጥፋት ሲያጠፋ ጥፋቱን ነግረሽው ቢያንስ ከጥፋቱ እንዲስተካከል ጊዜ ተጨዋለሽ። አንቺ ግን በአንድ ሰከንድ ነው ተቀየረሽ። በምን ታውቃለህ? እያየሁ ነው እኮ ነው እንዴ ቪዲዮ ላይ እያየሁ ነው አይደለ? ከሩታ ጎንም ለመስማት እየሞከርኩኝ ነው። ሩታ የምታወራ ብዙ ነገሮች አሉ። ነገር ግን ለሩታ ማታስቢ ማትጨነቂ ከሆነ በቃ እንድትሰድቢያትም ሌላ ነገር እንድትፈጥሪም በቃ አንፈልግም። አልሰደብኳትም። ሲጀመር ከእንግዲህ እኮ የሚያገናኘን ነገር አይኖርም። ገባ? የሚያገናኘን ነገር አይኖርም ስልህ ልጅ መሀላቸው አለ። መድኃኒዓለም እሱ ያሳድገው ልጁን፣ በጥበብ በሞገስ ያሳድገው ልጁን። ሌላ በተረፈ ግን እሷ ውዥንብር እንድትፈጠር አልፈልግም። ሲጀመር ምንም አይነት ህይወት ይኑር እሱ አይመለከታትም ከእንግዲህ። ገባ? ስለዚህ እናንተም አይመለከታችሁም። በሩታ ጉዳይ ይመለከተናል። ሩታ ነገርኩህ እኮ አሁን ልጁ ተመልሶላታል አልኩህ። ከእንግዲህ ምን ትፈልጋለች? ይሄ ወንድምሽ አብርሃም እየመጣ ሌላ ነገር እንዲፈጥር እንዲያስጨንቃት አይፈጥርም፣ አታስብ። እሺ እሱ ከፈጠረ ሰላም ልጁ እንዲያይ ይፈልጋል። ልጁ ድክመቱ ነው። በቃ የወለደው ልጅ ስለሆነ በጣም ስለሚወደው ድክመቱ ነው። ልጁ ደግሞ እንዲያይ አይከለከልም። ግን ልጅ እንዲያይ ብቻ ትፍቀድለት እንጂ
አጠገቡ አይደርስም። ልጅ የሚወድ አባት እንደዚህ አያደርግም፣ እንደዚህ አይሆንም። ነገ ይኸውልሽ አይደለም ይኸውልሽ ልጅ የሚወድ አባት ነገ ልጄ አድጎ የኔን ህይወት ሲያይ ምን ይማራል? ከሴቶች ጋር እንደፈለኩ ስወጣ ስገባ እንደፈለኩ እናቱን እንደዚህ ሳደርጋት ምን ይማራል ብሎ እሷስ ምን አድርግ እሷስ ለአንድ ሰከንድ ከወንድ ጋር ተሸተቀለሽ አይደለም ብዙ ከወንድ ጋር ማየት አይደለም። አንተ ምንድነው እንዴት ነው የምታስቡት? ልጅ ራቁት ቪዲዮ ይዛብህ እንዲህ የወጣው እንትን መጥተው እንደ ህፃን ልጅ ሲሳለቁበት ቤቱ ላይ እንደዛ ሲሳለቁበት የነበሩትስ ሲያይ ልጁ ምን ትምህርት የሚወስድ ይመስልሃል? የሷውን ብቻ ነው የሚያነሳው ልጁ። ሁለቱም ልክ አይደሉም። አባትም እናትም ጥፋተኛ ናቸው። እናንተ ደግሞ ሁለቱም ወይ ጥፋተኛ ናቸው በሉ ወይ ከጥፋታቸው መልሱ። አይ ስትሉ ግን ተዋቸው። በልክ ሁኔታ በጥፋት ደረጃ የአብርሃምን ጥፋት ያህል በዚህ ምድር ላይ የሚሰራ ሰው አለ ብዬ እንኳን አላሰብም። ለምን እንደሆነ ታውቂያለሽ? አብርሃም እኔ እንጃ አላቅም። ሆነ ጥፋት ብቻ ለማውጣት አልፈልግም፣ ግን ደግሞ ያም ሆነ ይሄ ብቻ ነው እናንተ ሁለቱም እየፈለጋችሁ ያላችሁት፣ ግን አይሳካላችሁም። እሱን ለመጣል ነው የምትፈልጉት። ገባ? እኛ እግዚአብሔር አይወልሽ ስለሆነ እነሱ ደግሞ አይሳካላችሁም። አሁን እስር ቤት እነሱ ያስገቡት እንዲሁ ጅምብር የሚፈጥሩት እሱን ለመጣል ነው፣ ግን አይሳካላችሁ። እግዚአብሔር ያሳልፍለት፣ ያሳካለት፣ መልካም ህይወት ይኑር። የምፈልገው ይሄ ነው። ነገር ግን ቢያንስ ለልጁ ብሎ ነገ ልጅ አድጎ ህይወት ይናያል። ቢያንስ ከሴት ጋር እንደፈለኩ ስንቦጫረቅ እንደፈለኩ እጂ የትም ቦታ እንትን ስል ልጁ አድጎ በአባቱ እንዳይኮራ ይሁን ቤተሰቡን እንዳያሰደብ አባቴ እንደዚህ ነበር ብሎ ልጁ እንዳያፍርበት ቢያንስ ጥሩ ነገር ያድርግ፣ ጥሩ ስነ ምግባር ይኑረው። እስቲ የሚሰማ ከሆነ እሺ ምክር የአባት ምክር ከዚህ በፊት ተመክሯል። ለምን ብሏል? በቃ እሱ ለኛ ተውልን። እሺ እስቲ ከእንግዲህ ይኸውልህ አንምከረው ምንም እናርገው፣ እኛ የሚመለከተው እኛን ነው አይደል? ስለ ወንድማችን ለኛ ተውልን። በሱ እኔ እኮ አንተ ከዚህ በፊት እኮ ከሩታ ጎን ሆኜ ብዙ ነገር ስታረግ እንኳን ልክ አይደለሽም እንዲህ ብዬ ውስጥ ላይ ከማውራት አደባባይ ላይ አውርቻት አላቅም፣ በትህትናና በክብር ከማውራት ውጪ። እሱ ስታስመስል እንደነበር በቅርብ አየ ነው። ይምሰልህ አንተ እኔ ይኸውልህ ከጎኗ ቆመሽ ነበር አይደል? ነገራችን ላይ ልንገርህ፣ እውነት እንትን ሲባል እውነት ባለበት ቦታ ሰው ሲቆም ማለት ነው ትችት ይበዛዋል። ስለዚህ ለኔ ኖርማል ነው፣ ምንም አይመስለኝም። ጉዜ እስከዛሬ ከጎኗ የነበርሽው ስታስመስይና ይሁን ክፍተት እስክትፈጥር ነበር ስጠብቅ የነበረው። ወንድምሽ ተነካ፣ ከዛ በኋላ ባንዴ ተቀየርሽ። ስለዚህ ለሷ አስበሽ አታውቂም። ወንድሜ ነው የቆምኩት፣ ደጋረኩ። እውነት ለሚገባውና ትክክለኛው መንገድ ለሚያይ ሐቀኛ መንገድ ለሚጓሰው አስረዳለሁ። ለማንም ማስረዳት ግዴታ የለብኝም። ስለዚህ ጨርሰሃል አይደለ? ከቻልሽ ግን ወንድምሽን ምከሪው፣ የራሱ ህይወት እንዲኖር አድርጊው። አንዳንዴ ያው የሰው ልጅ ስጋ ነው በነገራችን ላይ ማለትም የራሱ ስጋው ስትነኩበት ወንድሟ ነው ከምንም ልትለጥነው አልችልም። ሩታ እህቷ አይደለችም በሷ አካሄድ ማለት ነው። ወንድሟ ግን ወንድሟ ነው። ስለዚህ በወንድሟ ከተመጣባት ሩታ ለምን የትም አትሄድም? ለምን ገደል አትገባም? የራሷ ጉዳይ ነው። ይሄ ልክ አይደለም። ይሄ ይሁና እኔ እንጃ ምን ልበለው። በቃ ብዙ እያደረገች ያለችው ወንድም እኔ አላቅም። ለወንድም አታስብ አይደለም፣ ለወንድም አትጨነቅ አይደለም። ግን በዚህ ልክ ደግሞ ጥፋቱን ደግፎ ከወንድም ጎን መቆሙ ልክ አይደለም። ጥፋቱን መደገፍ ወንድም ነው። ወንድምነቱ ተቀብላ ጥፋቱን ክፍተቱን ግን ብትነግረውና እንደዚህ ብላ ብትመክረው የተሻለ ነው። ለወንድማ ያሰበች መስሏታል። በጣም አላሰበችም። ለወንድማ ውድቀት ነው የተመኘችው። አሁንም ቢሆን ቡዜ በቃ ከወንድምሽ ጎን ከቆምሽ በዚህ ልክ ሩታ ላይ ከተቀየርሽ ሩታ ለአንድ ሰከንድ እንድታወራት ሌላም ነገር እንድታነሽባት አንፈልግም። ሁሉም ነገር ይበቃል ነው። ለነበረን ጊዜ አመሰግናለሁ። ወዳችኋለሁ።